ክረምት አልፎ በጋ ሲመጣ ነጋዴው መርከቡን ወደ ባህሩ ያስገባል። ወታደር የጦር መሳሪያውን ይሰነግላል። የውጊያ ፈረሱንም ለጦርነቱ ያዘጋጃል። ገበሬው ማጭዱን ይስላል። መንገደኛው በድፍረት ረዥም መንገድን ይጓዛል። አርበኛው ልብሱን አውላልቆ ለትግሉ ይዘጋጃል። እኛም ልክ እንደዚሁ ጾም ሲመጣ መንፈሳዊው በጋ እንደገባ በማሰብ እንደ ወታደሩ የጦር ዕቃ መሳሪያዎቻችንን እንሰንግላቸው። እንደ ገበሬው ማጭዳችንን እንሳል። እንደ ነጋዴዎቹ ሐሳቦቻችንን ከልክ በላይ በሆኑ የፍላጎቶቻችን ሞገዶች ላይ እንዘዛቸው። እንደ መንገድ ተጓዦቹ ወደ መንግሥተ ሰማያት የምትወስደውን መንገድ እንጀምር። እንደ አርበኛውም ለተጋድሎ እንዘጋጅ። ክርስቲያን በአንድ ጊዜ ገበሬም፣ ነጋዴም፣ ወታደርም፣ አርበኛም ተጓዥም ነውና። እንዲሁም ስለሆነ ቅዱስ ጳውሎስ እንዲህ አለ፣ መጋደላችን ከሥጋና ከደም ጋር አይደለምና ከአለቆችና ከሥልጣናት ጋር ነው እንጂ። ስለዚህ የእግዚአብሔር ዕቃ ጦሩን ሁሉ ልበሱ። አርበኛ ሰው አይተሃልን? ወታደርስ ተመልክተሃል? እንኪያስ አንተም አርበኛ ከሆንክ ለትግሉ ተዘጋጅተህ ራቁትህን ልትሆን ያስፈልግሃል። ወታደር ከሆንክም ሁለንተናህን ታጥቀህ በውጊያው መስመር ላይ ልትሰለፍ ይገባሃል። እነዚህ ሁለቱ ነገሮችስ ማለትም ራቁት መሆንም ትጥቅ መልበስም በአንድ ጊዜ እንዴት ሊሆኑ ይችላሉ የሚል ጥያቄ በአእምሮህ ይመላለስ ይሆናል። ግድ የለም፣ እኔ እነግርሃለሁ። ከዚህም ዓለም ሐሳብ ራስህን አውጣ። ያን ጊዜ አርበኛ ትሆናለህ። መንፈሳዊውን የጦር ዕቃ ልበስ። ያን ጊዜም ወታደር ትሆናለህ። ወቅቱ አርበኛ ሆነህ የምትታገልበት ወቅት ነውና የዚህ ዓለም ፍላጎቶችህን አውልቀህ ጣል። ከአጋንንት ጋር የምናደርገው ጽኑ ፍልሚያም አለንና መንፈሳዊ ትጥቅህን ልበስ። ስለዚህ ዲያብሎስ ከእኛ ጋር ትግል በሚገጥምበት ጊዜ የሚይዘውን እንዲያጣ ራቁት መሆን አስፈላጊ ነው። ድል የሚያደርግበትን ምት እንዳይመታንም በሁሉም አቅጣጫ በደንብ መታጠቅ ይኖርብናል። ሰውነትህን ኮትኩተው፣ እሾሆችህን መንጥራቸው። የመልካምነት ዘር ቃልም ዝራበት። እውነተኞቹን መንፈሳውያን ጥበባትን በታላቅ ጥንቃቄ ሆነህ አፍላቸው፣ ተንከባከባቸውም። ይህን ያደረክ እንደሆነም እውነተኛ ገበሬ ትሆናለህ። ይህን ስታደርግም ተወዳጁ ጳውሎስ እንዲህ ይልሃል፣ የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። እርሱ ራሱ ይህንን ዘዴ ይጠቀምበት ነበር። በመሆኑም ለቆሮንቶስ ክርስቲያኖች ሲጽፍላቸው እንዲህ አለ፣ እኔ ተከልሁ፣ አጶሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። በሆዳምነትህ የደነዘዘው ማጭድህን በጾም ሳለው። ወደ መንግሥተ ሰማያት የምትወስደውን መንገድ ተመልከታት። ውጣ ውረድ ያለባት ጠባብና መከራ የበዛባት መሆኗን አስተውለህ በእርሷ ሂድ። እነዚህን ነገሮችስ እንዴት አድርገህ ልታደርጋቸው ትችላለህ? ሰውነትህን በመግዛትና በጾም በመቆንጠጥ መንገዱ ጠባብ ስለሆነ ከሆዳምነቱ የተነሣ የወፈረ ሊያልፍባት አይቻለውምና ገደብ የለሽ የፍላጎቶችህ ሞገዶችን ቀንሳቸው። የክፉ ሐሳቦች ፈተናን ከአንተ አርቅ። የንግድ መርከብህን ጠብቃት። ጥንቃቄ የተሞላበት ክህሎትህን ተጠቀም። ያን ጊዜም የመርከብ አለቃ ትባላለህ። በእነዚህም ሁሉ ነገሮች ላይ ግን እንደ መሠረትና እንደ መሪ ጾምን ልንይዝ ግድ ይላል። እየተናገርሁ ያለሁትም ስለ እውነተኛው ጾም ነው እንጂ ብዙዎቹ እንደሚጾሙት ያለውን ጾም አይደለም። እየተናገርሁ ያለሁት ከኃጣውም ጭምር ስለ መከልከል ነው እንጂ ከጥላሉቱ ብቻ ስለ መከልከል አይደለም። የጾም ጠባይዋ እንደዚህ ነውና በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም እንደተባለ እንደሚገባው አድርገው ካልጾሙ በቀር የሚተገብሯትን አታድናቸውም። በመጾም እየደከምን ሳለ የጾም አክሊልን ካላገኘን እንዴትና በምን ዓይነት አኳኋን ይህን ልንፈጽመው እንደሚገባው ልንረዳ ያስፈልገናል። ፈሪሳዊውም ጾሞ ነበርና ከዚያ በኋላ ግን ወደ ቤቱ የሄደው ባዶ እጁንና የጾሙን ፍሬ ሳያገኝ ነውና፣ ቀራጩ ደግሞ በአንጻሩ አልጾመም ነበር። ነገር ግን ከጾመው ፈሪሳዊ ይልቅ በእግዚአብሔር ዘንድ ተቀባይነትን ያገኘው እርሱ ነው። ይህም የሆነበት ምክንያት ቀራጩ ባይጾምም ተጠቀመ፣ በመጻኢ ሕይወቱም ጾም አላሻውም ለማለት ሳይሆን ከታምኖ ኃጣው ጋር
ሌሎች ግብራት ካልተከተሏት በቀር ጾም ርብ ጥቅም እንደሌላት እና ትሕትና የጾም አጣማጅ መሆኑን የምትሰምረውም ከትሕትና ጋር መሆኑን እንድታውቅ ነው። የነነዌ ሰዎች ጾመዋል፣ የእግዚአብሔር ምሕረትንም አግኝተዋል። እስራኤላውያንም ጾመው ነበር፣ ነገር ግን እያጉረመረሙ ተመለሱ እንጂ በመጾማቸው አንዳች ጠቀሜታን አላገኙም። ስለዚህ እንዴት መጾም እንዳለባቸው ለማያውቁ ሰዎች የጾም ጉዳቱ ትልቅ ነውና በጥርጣሬ እንዳንሄድ፣ እንዲሁ አየርን እንዳንደልቅ፣ እንዲሁ ከጨለማ ጋር እንዳንጋደል ይህን የምናከናውንባቸውን ሕጎች ልንማር ያስፈልገናል። ጾም መድኃኒት ናት። አወሳሰዷን በትክክል ካላወቅን ግን ጥቅም የላትም። ይህችን መድኃኒት የሚወስድ ሰው በየስንት ሰዓቱና በምን ያህል መጠን እንደምትወሰድ፣ ለምን አይነት በሽታ እንደምትጠቅም፣ በየትኛውም አካባቢና የአየር ሁናቴ እንደምትወሰድ፣ ከእርሷ ጋር የሚሄዱና የማይሄዱ ምግቦችን እንዲሁም ከእርሷ ጋር የማይስማሙ ሌሎች ነገሮችን ለይቶ ማወቅ አለበት። እነዚህን ግምት ውስጥ አስገብቶ የማይወስዳት ሰው ግን ከጥቅሟ ይልቅ ጉዳቷ ታመዝንበታለች። አንድ በሐኪም የታዘዘልንን የደዌ ዘሥጋ መድኃኒት እንዲያሽለን ስንፈልግ በጥንቃቄ ልንወስደው ያስፈልጋል። የነፍሳችንን ደዌና በአእምሮአችን ውስጥ ያሉ ቁስሎቹን ለመፈወስ ብለን በምንወስደው መድኃኒት ደግሞ ከዚህ የበለጠ መጠንቀቅ ይገባናል። እንኪያስ የነነዌ ሰዎች እንዴት አድርገው እንደጾሙና እንዴት ከዚያ የእግዚአብሔር ቁጣ ሊድኑ እንደቻሉ እንመልከት። ሰዎችና እንስሶች፣ ላሞችና በጎች አንዳችም አይቅመሱ ይላል ነቢዩ። አንተ ነቢይ ምን እያልክ ነው? እስኪ ንገረኝ። ግዕዛን የሌላቸው እንስሳት እንኳን ሳይቀሩ ሊጾሙ፣ ፈረሶችና በቅሎዎችም ማቅ ሊለብሱ ግድ ነውን? አዎ እነርሱም ቢሆኑ ሊጾሙ ደግሞም ማቅ ሊለብሱ ግድ ነው ብሎ ይመልሳል። ምክንያቱም አንዳንድ ባለጸጎች በሞቱ ጊዜ ዘመድ አዝማዱ የወንድም የሴትም አገልጋዮች ብቻ ሳይሆኑ ፈረሶቹም ቢሆኑ የሐዘናቸውን ታላቅነት ለማሳየት ሰው ሁሉ እንዲያለቅስ ለማድረግ ማቅ እንዲለብሱ በጋላቢዎቻቸው አማካኝነት የመቃብሩን ስፍራ እንዲዞሩ ይደረጋሉና። በመሆኑም የነነዌ ከተማ ልትጠፋ በተቃረበች ጊዜ ግዕዛን የሌላቸው እንስሳትም ቢሆኑ ማቅ ለብሰዋል። አርዑተ ጾምንም የጾምን ቀንበር ተሸክመዋል። እንዲህ ለማለት እነዚህ እንስሳት የእግዚአብሔርን ቁጣ በአመክንዮ ሊረዱት አይችሉም። ስለዚህ ይህ ቁጣ ከእግዚአብሔር ዘንድ የታዘዘ እንደሆነ በጾም እንዲገባቸው አድርጉ። ከተማይቱ ከተገለበጠች መቃብራችን የምትሆነው ለእኛ ለነዋሪዎቿ ብቻ ሳይሆን ለእንስሳትም ጭምር ነውና፣ ስለዚህ የቅጣቱ ገፈት ተካፋዮች የሚሆኑ ከሆነ ከጾሙም ተካፋዮች ይሁኑ። ነቢያቱ ሁልጊዜ ሲፈጽሙት የኖሩና የነነዌ ሰዎች ይህንን ሲያደርጉ ዓላማ ያደረጉት ሌላም ነገር ነበር። ሰብአ ነነዌ ከሰማያት እጅግ አስፈሪ የሆነ ቁጣ እየመጣ እንደሆነ ሲመለከቱ ለራሳቸው ምንም ሳይሉ ሊቀጡ ያሉት እንስሳቱም ማቅ ለብሰው ጥቂት ምሕረት ወይንም ይቅርታ እንኳን የማይገባቸው ሆነው ምን እንደሚያደርጉ ወይንም ለተግሣጻቸው ረዳትን ከየት ማግኘት እንዳለባቸው ሳያውቁ ግዕዛን የሌላቸው ፍጥረታትን መሸሸጊያ አደረጉ። አሟሟታቸው እጅግ አሳዛኝ እንደሆነ በመግለጽ በእነርሱ አማካኝነት ምልጃን አቀረቡ። ሐዘናቸውንና ጥፋታቸውን እንደ ልመና አቀረቡ። ስለሆነም በቀደመው ጊዜ እስራኤላውያን ረሃብ በገጠማቸውና አገራቸውንም ትልቅ ድርቅ በመታው ጊዜ፣ እንደዚሁም ሁሉም ነገሮች በወደሙ ሰዓት ከነቢያቶቹ አንዱ እንዲህ አለ። ጊደሮች ከምሽጋቸው ጠፉ፣ ማሰሪያ የላቸውምና የላምም መንጎች እጅግ ጮኹ። እንስሶችም ሁሉ ወደ ላይ ወደ አንተ አንጋጠጡ፣ ፈሳሹ ውሃ ደርቋልና። ሌላ ነቢይም ከድርቁ የተነሳ እያለቀሰ እንዲህ ብሏል። ዋላ ደግሞ በምድረ በዳ ወለደች፣ ሳርም የለምና ግልገሏን ተወች። የሜዳ አህዮችም በወና ኮረብታ ላይ ቆመዋል፣ እንደ ድራጎንም ወደ ነፋስ አለከለኩ። ልምላሜም የለምና ዐይኖቻቸው ጠወለጉ። ዳግመኛም ነቢዩ ኢዩኤል ዛሬ እንዲህ ሲል ሰምታችሁታል። ሙሽራው ከልፍኙ ሙሽራይቱም ከጫጉላዋ ይውጡ፣ ጡት የሚጠቡትን ሕፃናት ሰብስቡ። እንግዲህ እንጠይቅ፣ እንዲህ ሕፃናት እንዲጸልዩ የሚጠሯቸው ስለምን ምክንያት ነው? ለአቅመ አዳምና ለአቅመ ሔዋን የደረሱ ሰዎች ሁሉም የእግዚአብሔርን ቁጣ ስለቀሰቀሱ እነዚያ በደል በማይሰራበት ዕድሜ ላይ ያሉ ሕፃናት የተቆጣውን እግዚአብሔርን ይለምኑት።
ሲል ነው። ነገር ግን አስቀድሜ እንደተናገርኩት ይህ ታላቅ የሆነውን የእግዚአብሔርን ቁጣ በምን ምክንያት እንደቀረ ማየት አለብን። እናስ በጾማቸውና ማቅ በመልበሳቸው ብቻ ነበረን? እንዲህስ አንልም። ሁለንተናዊ ሕይወቶቻቸው ስለተቀየረ ነው እንጂ እንላለን። ይህስ ከመቼ ጀምሮ ያሳዩት ነው? ገና ነቢዩ ከመናገሩ አንስቶ። ምክንያቱም ስለ እግዚአብሔር ቁጣ ስለ ጾማቸው የነገረን እርሱ ስለ ዕርቃቸውና የመታረቃቸው ዋናው ምክንያቱ ምን እንደሆነ ሲነግረንም እንዲህ ብሏል። እግዚአብሔርም ሥራቸውን አየ። ምን ዓይነት ሥራቸውን ነው? መጾማቸውን ነውን? ወይስ ማቅ መልበሳቸውን? እግዚአብሔር ያየው ይህንን አይደለም። እነዚህን ሁሉ ነጥቦች አልፎ እንዲህ ብሎ ይጨምርልናል። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። እንግዲህ ከዚህ ቁጣ ያዳናቸው በእነዚህ አሕዛብ ላይ እንዲራራና ምሕረቱን እንዲሰጣቸው ያደረገው የሕይወታቸው ለውጥ እንጂ ጾማቸው እንዳልሆነ ታያለህን? እነዚህን ነገሮች የምናገራቸው ግን ጾምን ለማንኳሰስ ብዬ አይደለም፣ ጾምን እንድናከብር ነው እንጂ። ጾምን ማክበር ማለት ከምግብ ሥጋ መከልከል ብቻ ሳይሆን ከምግባረ ኀጢአትም ጭምር ነውና። ጾምን ይበልጥ የሚያቃልለው ሰው እየጾምኩ ነው ብሎ ራሱን ከምግብ ብቻ የሚከለክል ሰው ነውና። እየጾምክ ነውን? እንግዲያውስ መጾምህን በተግባር አሳየኝ። እንዴት አድርጌ ላሳይህ ነው ያልከኝ? ድሃው እርዳታህን ፈልጎ እንደሆነ ቸርነትህን አድርግለት። የጠላኸውን ሰው ስታየው ፈጥነህ ታረቀው። ባልንጀራህ ክብርን አግኝቶ ስታይ አትቅና። መልከ መልካም ሴትን ስታይ ለዝሙት ሳትመኛት እንዲሁ አልፋት ሂድ። አፋችን ብቻ ሳይሆን ዓይናችንም፣ ጆሮአችንም፣ እግራችንም፣ እጃችንም በአጠቃላይ የሰውነታችን ሕዋሳት በሙሉ ሊጾሙ ይገባልና። እጆች ከንጥቂያና ከንፉግነት ይጹሙ። እግሮች የኀጢአት ትርኢቶችን ለማየት ከመፋጠን ይጹሙ። ዓይኖች በውጫዊ ውበት ላይ ከመተከል ወይንም እንግዳ በሆኑ መልኮች ምክንያት ከመቅበዝበዝ ይጹሙ። ማየት የዓይኖች ምግብ ነውና። እናም የሚታየው ነገር ክፉ ወይንም ሥርዓት የለሽ ከሆነ ጾምን ያረክሳል፣ ነፍስንም ያውካል። የሚታየው ነገር በጎ ከሆነ ግን ጾምን የሰመረች ያደርጋታል። በጾም ምክንያት ነውር ከሌለባቸው ምግቦች ተከልክለን ሳለ በዓይኖቻችን ነውር የሆኑትን ነገሮች የምንነካ ከሆነ እጅግ ሞኝነት ነው። ሥጋን ከመብላት ተከልክለሃልን? እንግዲያውስ በዓይኖችህ አድርገህ አመንዝራነትን፣ ሴሰኝነትን አትብላ። ጆሮም ይጹም። የጆሮ ጾምም ሐሰተኛ ወሬ አትቀበል። እንዲህ ለሐሰተኛ ወሬን ሐሜትን አለመስማት ነው። አንደበትም ከከንቱ ንግግሮችና ከዘለፋ ይጹም። አዕዋፋትንና ዓሦችን ከመብላት ተከልክለን ሳለ ወንድሞቻችንን ግን የምንነክሳቸውና የምንበላቸው ከሆነ ምን ጥቅም አለው? ክፉ የሚናገር እርሱ የወንድሙን ሥጋ ይበላል፣ የባልንጀራውንም ሰውነት ይነክሳል። እንዲህም በመሆኑ ተወዳጁ ጳውሎስ እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ በማለት አስፈሪ ኃይለ ቃልን ተናግሯል።